በዚሁ አጋጣሚ ጎንደር ነበርኩ ብያችኋለሁና ጎንደር መታከም አለበት። የመስቀል የጥምቀት በዓል ምንም ጥርጥር የለው። የዘፈን ጭፈራው መቆም መቻል አለበት። ግን በአካባቢው ላይ ሆነን ደግሞ እንዳየን ሰው እውነትን መመስከር መቻል አለብን። ካሜራው ማሳየት የፈለገውን የ3 ደቂቃ ወይም የ5 ደቂቃ የቲክቶክ ቪዲዮ ሰርክል አካባቢ የነበረውን የሙዚቃ ጭፈራ አጉልቶ አሳየ እንጂ ከዋዜማው ጀምሮ በላይቭ ስርጭቶቻችንም ጭምር ስንሰራ ነበረ። ውዳሴውን፣ ዝማሬው፣ ምስጋናውን፣ ቅዳሴውን ያንን ያላዩ አይኖች 3 ደቂቃ የተለቀቀችን ቪዲዮ ብቻ አይቶ የጎንደርን ስም ማንሳት አግባብ ነው የሚል እምነት የለኝም። ምንም ጥርጥር የለውም። ለጭፈራ መሆን መቻል የለበትም። አስተዳደሩም ማየት መቻል ያለበት ነገር አለ። የሚጠራቸው የቲክቶክ ዋቴቨር እኚህ ነገሮች ማስታወቂያው በሌላ ጎኑም ቢሆን ሃይማኖታዊ አከባበሩ እንዳለ ሊቀጥል ይገባል የሚል አስተሳሰብ አለኝ። ምንም ጥርጥር የለው። ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። የጌታችን የመድኃኒታችን የኢየሱስ ክርስቶስ ታማኝ አገልጋይ የልዳው ፀሐይ የሰማዕቱ የቅዱስ ጊዮርጊስ ታሪክ። ሮሜ፣ ሮማ እየተባለች በተለያዩ ሀገራት በተለያየ አጠራር የምትታወቀው በመጽሐፍ ቅዱስ ደግሞ ሮሜ የምትባለው በምዕራባዊ ጣሊያን ባህር ጠረፍ አቅራቢያ የምትገኝ የጣሊያን ከተማ ናት። ሮም ቀጶዶቅያ ደግሞ በዚሁ በሮም የምትገኝ መንደር ናት። በዚህች ሀገር ዞሮንቶስ የሚባል ሰው ነበረ። ግብጾች አነስጣሲዮስ ብለው ይጠሩታል። ይህ በዚህች ሀገር ይኖር የነበረ ዞሮንቶስ የተባለ ሰው በእግዚአብሔር ትእዛዝ ወደ ፍልስጤም ግዛት ኢዮጴ ወደምትባል ቦታ ሄደ። ኢዮጴ በሜዲትራኒያን ወደብ የምትገኝ የአሁኗ የቴል አቪቭ ምዕራባዊ ክፍል ናት። በአይሁድ አጠራር አይፋ፣ በእንግሊዝኛ ጃፋ የምትባል ኢዮጴ የእስራኤል የወደብ ከተማ እንደሆነች የመጽሐፍ ቅዱስ ጥናት ሁለተኛ መጽሐፍ ላይ ተገልጿል። በዚህች አካባቢ ደግሞ ልዳ የምትባል ሀገር አለች። ዞሮንቶስ እዚህች ሀገር መጣ። ከትውልድ ሀገሩ ሮም ይልቅ ይህችን ሀገር ወዷታልና። ልዳ የቀድሞ ስሟ ሉድ ነበር። ከኢዮጴ 16 ኪሎ ሜትር ርቃ ትገኛለች። ዞሮንቶስ ይህችን ሀገር ለመውደዱ አንዱ ምስጢር ደግሞ ቅዱስ ጴጥሮስ በዚህች ሀገር ላደረገው ፈውስ አድናቆት ስለነበረው ነበር። በፍልስጤም ግዛት ከምትጠቀለል ድዲያስ ከተባለች ሀገር አቅሌሲያ የምትባል ሴት አገባ። አቅሌሲያ በግብጾች አጠራር ቴዎብስታ ሲሆን በግዕዝ ደግሞ ቤተ ክርስቲያን ማለት ነው። ይህች ሴት ከመልኳ ባሻገር በአካባቢው በመልካም ምግባሯ የተመሰገነች፣ በእግዚአብሔር የተቀደሰች፣ የተባረከችና የተመረጠች ሴት ነበረች። ዞሮንቶስና አቅሌሲያ እጅግ በፍቅር ይኖሩ ጀመር። እግዚአብሔርን ያከብራሉ፣ ለድሃ ይመጸውታሉ። ይህንን ሲያደርጉ የበለጠ ባለጸጋ እየሆኑ መጡ። ነገር ግን ሀብት ሲመጣ መሃን የሚሆኑ ሰዎች በሀገራችን ብሎም በአካባቢያችን እናያለን። ዞሮንቶስና አቅሌሲያም የልጅ ጥያቄ ነበረባቸው። በቅን ልቦና እግዚአብሔርን ልጅ ጠየቁት። ቁጣው የዘገየ ምሕረቱና ቸርነቱ የበዛ ልዑል እግዚአብሔር የዚህን ቤተሰብ ጥያቄ መለሰ። 3 ልጆችን ወለዱ። 2ቱ ሴቶች ሲሆኑ አንዱ ወንድ ነው። የሴቶቹ ስም ማርታና እስያ ሲሆን የወንዱ ደግሞ ጊዮርጊስ ነበር። ከዚህ በኋላ ለዞሮንቶስ ጥሩ ጊዜ አልሆነም። ሁሉም ነገር ተቀየረ። መልካም ይባሉ የነበሩ ሹማምንት ሁሉ ጸባያቸው ተቀየረ። ጥሎት የመጣው የትውልድ ሀገሩ ሮም ነገስታት ጋላስና ጋሪስ ጣዖት ማምለክ ጀመሩ። እግዚአብሔርን በሚያመልኩና በቤተ ክርስቲያን ላይ ብዙ ጥቃት አደረሱ። ለጣዖት አንሰግድም ብለው እግዚአብሔርን ያመልኩ በነበሩ ብዙ ምእመናን ላይ ግድያ ተደረገ። በዚህ መሃል በደረሰ አደጋ ዞሮንቶስ ሞተ። ይህ ሲሆን ብዙ ሀብት፣ ወርቅና ብር፣ ፈረሶችና በቅሎች፣ በጎችና ፍየሎች፣ ብዙም አገልጋዮች ነበሩት። ከዚህ ጋር የአካባቢው ነዋሪ ፍቅር ስለነበረው ሁሉም ማዘኑለት። በዚህ በጎ ስራቸው ህብረተሰቡ ልጆቹን ማርታ፣ እስያ፣ ጊዮርጊስን ይንከባከቧቸው ነበር። በዚህም ጊዜ የመጨረሻው ልጅ ጊዮርጊስ 10 ዓመት ሆኖታል። በአባቱ መሞት በጣም አዝኖ ያለቅሳል። እንደ አባቴ ፈረስ ግልቢያና ጦር ውርወራ ማን ያስለምደኛል እያለ ለአካባቢው ሰው በአሳዛኝ ድምፁ ይናገር ነበር። በዞሮንቶስ ምትክ ሌላ ሀገረ ገዥ ተሾመ። ይህም ሰው ፈጣሪውን የሚያውቅ የሚወድ ክርስቲያን ነበር። ከ5 ዓመት ሴት ልጅ በስተቀር ሌላ የለውም። ወንድ ልጅ እንዲኖረው ስለሚፈልግ የዞሮንቶስን ወንድ ልጅ ጊዮርጊስን ከእናቱ ለምኖ አስመጥቶ ከአጠገቡ እንዲኖር አደረገ። ጊዮርጊስ በዚህ ዕድሜው የወታደርነት ማዕረግ ተሰጠው።
በ5000 ሰራዊት ላይ መኮንን ሆኖ ተሾመ። ገና በልጅነቱ የ100 ወቄት ብር ደሞዝ የርስትና ጉልት ባለቤት ሆነ። የሀገሩም ሰዎች በትልቅ ክብር አቀባበል አደረጉለት። እሱም ለታላቁም ለታናሹም እናት አባት ለሞቱባቸው ባላቸው ለሞቱባቸው በአጠቃላይ ለድሆችና ለአቅመ ደካሞች ገንዘቡን አከፋፈለ። ጊዮርጊስ 20 ዓመት በሞላው ጊዜ ጥበበኛ ሆነ። ፈረስ ግልቢያ፣ ቀስት ውርወራና አደን በጥሩ ሁኔታ ቻለ። ከዚህ ጋርም መንፈሳዊ መጻሕፍት በማንበብና በመማር በእውቀት ጎለበተ። በሥራው ሁሉ እግዚአብሔር እየረዳው ጥበበኛና ብልሃተኛ ሰው ሆነ። በጦር ሜዳም ወታደርን የሚመራ አዛዥ ሆነ። ዝናው በአካባቢው ሁሉ ናኘ። ታዋቂ ሰው ሆነ። ይህ ብቃቱና ጉብዝናው ከእግዚአብሔር የተሰጠው ኃይል ነው እንጂ እንደ አመፀኞች በትዕቢት የሚያደርግን አልነበረም። መስፍኑ ሀገረ ገዥ ሀብት ንብረቱን ለቅዱስ ጊዮርጊስ አወረሰ። በቤቱ ባለሙሉ ስልጣን እንዲሆን አደረገ። በአዳራሽ ግብዣ በጠራው ሕዝብ ፊት ቃል ገባለት፣ ጻፈለትም። ብላቴናው ቅዱስ ጊዮርጊስ ደስ አለው። ምክንያቱ ደግሞ ለሀገሩ ድሃ በሙሉ ሊመጸውትና ከድህነታቸው ሊያወጣ ከዚያም ሁሉ ተቀራራቢ አኗኗር እንዲኖር በማሰብ ነበር። ነገር ግን ይህ ሁሉ የሚሆነው የመስፍኑን ሴት ልጅ የሚያገባት ከሆነ እንደሆነ ቅድመ ሁኔታ ተቀመጠበት። ቅዱስ ጊዮርጊስ አላንገራገረም። ከጋብቻ መተጫጨት ይቀድማልና ከዚያ ልጅቱ ለጊዮርጊስ ታጨች። ከቆይታ በኋላ ይህ ሀገረ ገዥ መስፍን ሴት ልጁን ከእጮኝነት ቆይታ ወደ ጋብቻ ሕይወት እንዲሆን ወሰነ። እንዲያገባ ቅዱስ ጊዮርጊስን ጠየቀው። ቅዱስ ጊዮርጊስ ግን ሚስት እንደማያገባ ይልቁንስ የእግዚአብሔር አገልጋይ እንደሆነ ገለጸ። የሐዋርያው የቅዱስ ጳውሎስን አርአያ ተከተለ። ሰው ሁሉ በድንግልና ተጠብቆ ቢኖር መልካም ነው እንዳለ እንዲሁ ሁሉ የቅዱስ ጊዮርጊስ አኗኗር በእግዚአብሔር ጥበብና ፈቃድ ስለሆነ የንጉሡን ልጅ እንደማያገባ በጽኑ ውሳኔ አስረዳው። ንጉሡ ግን እንቢ አሻፈረኝ አለ። በዚህ ጊዜ የእግዚአብሔር ፈቃድ ሆኖ ንጉሡ ሀገረ ገዢው አረፈ።